ሰላም ውድ አድማጮቻችን እንደምን ቆይታችኋል? አዳዲስ መረጃዎችን ለማግኘት የሪያሊቲ ሚዲያ ዩቲዩብ ቻናልን ሰብስክራይብ ያድርጉ እያልን ወደ ዕለቱ ዜናዎች እናልፋለን። የሐዋሳ ከተማ ከንቲባ አቶ መኩሪያ መርሻዬ ከኃላፊነት ተባረሩ። ሲዳማ ክልል ብልጽግና ፓርቲ በሁለተኛው ቀን የአመራር ግምገማ ውሎ ላይ የሐዋሳ ከተማ ከንቲባ አቶ መኩሪያ መርሻዬ ከስልጣን አስወግዷል። ከንቲባው ከስልጣን የተወገዱት በኃላፊነት ላይ ያሉ በፈጸሙት ሌብነትና በበርካታ ብልሹ አሰራር ተገምግመው እንደሆነ ታውቋል። ፓርቲው ከስልጣን ያባረራቸው አቶ መኩሪያ መርሻዬን በቀጣይ ለፈጸሙት ጥፋት በሕግ እንዲጠየቁ ውሳኔ ማሳለፉን የደረሰን መረጃ ያመላክታል። መንግስት በተያዘው በጀት ዓመት በነዳጅ ምርቶች ላይ የ30 በመቶ ግብር ሊጥል መሆኑን ካፒታል ዘግቧል። መንግስት ሊጥል ያስበው ግብር 15 በመቶ የተጨማሪ እሴት ታክስ እና የ15 በመቶ የኤክሳይዝ ቀረጥን የሚያካትት እንደሆነ ዘገባው ጠቅሷል። በነዳጅ ላይ የሚጣለው ግብር የአገር በቀል ኢኮኖሚ ማሻሻያ አካል እንደሆነ መሰማቱንም የዜና ምንጩ አመልክቷል። በዚህ ጉዳይ ላይ ከመንግስት በኩል የተሰጠ ምንም አይነት መግለጫ እስከዚህ ሰዓት ድረስ አለመኖሩ ተረጋግጧል። ይሁን እንጂ የ30% የታክስ ጭማሪ የሚደረግ ከሆነ ከፍተኛ የኑሮ ውድነት ሊከተል ይችላል የሚል ማስጠንቀቂያ ከኢኮኖሚስቶችና ከሌሎች አስተያየት ሰጪዎች እየተደመጠ መሆኑ ታውቋል። የነዳጅ ዋጋ ከጊዜ ወደ ጊዜ እየጨመረ በመምጣት በአሁኑ ወቅት የቤንዚን ዋጋ እስከ 125 ብር የሚሸጥ ከመሆኑም ባሻገር የሌሎች የነዳጅ አይነቶችም እንደዚሁ ተመሳሳይ ጭማሪ በከፍተኛ ሁኔታ አሳይቷል። አገሪቱ የነዳጅ አምራች ካለመሆኗ የተነሳ በተለይም ነዳጅን ከውጭ ሀገራት እንደምታስገባ የሚታወቅ ነው። በዚህም ምክንያት ከፍተኛ የውጭ ምንዛሪ ማውጣቷ የማይታበል ሀቅ ሆኖ ሳለ ነዳጅ አብዛኛው ህብረተሰብ የሚጠቀምበት በቀጥታም ይሁን በተዘዋዋሪ ህይወቱ ከነዳጅ ጋር የተቆራኘ በመሆኑ ከፍተኛ የዋጋ ጭማሪ መደረጉ በህይወት እና በአኗኗር ላይ መናጋትን ሊያስከትል እንደሚችል ሳይታለም የተፈታ ነው። ኢትዮጵያ የራሷ ነዳጅ እንደምታመርት ቀደም ሲል የተገለጸ ጉዳይ ነው። በተደጋጋሚ የተገለጸ ቢሆንም እስካሁን ድረስ ነዳጅ ማምረትና መጠቀም አልቻለችም። ነዳጅን ከውጭ ሀገር ማስገባቷን ቀጥላለች። ነዳጅ በመላው ዓለም ዋጋው ከፍ ዝቅ ይላል፣ ነገር ግን ቀንሶ አያውቅም። አገራት በነዳጅ ምክንያት ኢኮኖሚያቸው ቅርጹን እና መልኩን የለዋወጠ አንዳንድ ጊዜም ለአመጽ ጭምር የሚጋብዝ ሁኔታን የሚፈጥር ከመሆኑ አንጻር በነዳጅ ላይ የሚያደርጉትን የዋጋ ጭማሪ ተጠንቅቀው የሚያካሂዱ ወይም የሚጨምሩ እንደሆነ ነው የሚታወቀው። አንዳንድ ሀገሮች ከፍተኛ የሆነ የዋጋ ጭማሪ ያደርጋሉ፣ አንዳንዶች መጠነኛ ጭማሪ ያደርጋሉ፣ አንዳንዶች ደግሞ ምንም አይነት ድጎማ አያደርጉም። ኢትዮጵያ እየተከተለችው ባለው የኢኮኖሚ እና የገንዘብ ስርዓት ቀስ በቀስ የነዳጅ ድጎማን አስቀርታ እንደውም ተጨማሪ ግብርን በመጣል በአንድ በኩል ኢኮኖሚዋን በዚህ መልኩ ለመደጎም ጥረት እያደረገች ይመስላል። በሌላ በኩል ደግሞ የኑሮ ውድነትን እያባባሰች እንደሆነ ነው የሚታየው። ዞሮ ዞሮ የነዳጅ ዋጋው ባልጨመረበት ሁኔታ እንኳ እየጨመረ እንደሚሄድ የሚታይ ሀቅ ነው። አሁን የነዳጅ ጭማሪ ሲደረግ ደግሞ ተጨማሪ ዋጋ ተቆርጦለት እስከ እጥፍ ድረስ አሁን 125 በ120 የምንገዛው ነዳጅ ወደ 240 እና ከዚያም በላይ ሊሄድ ይችላል። ከዚሁም ላይ እንግዲህ ነዳጅ ገዢዎች ተጨማሪ እሴት ታክስ ይከፍላሉ። ተጨማሪ 30%ም ሊከፍሉ ይችላሉ እንደተወራው ተግባራዊ የሚደረግ ከሆነ ማለት ነው። ይህም በከፍተኛ ሁኔታ የኑሮ ውድነትን ያባብሳል፣ ምንም ጥርጥር የለውም። የትራንስፖርት ዋጋ በከፍተኛ ሁኔታ ይጨምራል። ሸቀጦች ከአንድ ከተማ ወደ ሌላ ከተማ፣ ከአንድ የገጠር ክፍል ወደ ከተማ እንዲሁም ከከተሞች ወደ ገጠር የሚደረገው የሸቀጦች እና መሰረታዊ ቁሳቁሶች ዝውውር እጅግ ዋጋ የሚጠይቅ ዋጋ የሚያስከፍል ሊሆን ይችላል። ሀገሪቱ በአሁኑ ወቅት የነዳጅ ተሽከርካሪዎችን እያስገባች ቢሆንም በከፍተኛ ሁኔታ ቀንሳለች። በተለይም ለግል አገልግሎት የሚውሉ ተሽከርካሪዎች ወደ ሀገር ውስጥ
መግባታቸው ቀርቶ የኤሌክትሪክ ወይም በኤሌክትሪክ ብቻ የሚሰሩ መኪኖች እንዲገቡ የተደረገበት አቅጣጫ ነው እየተከተለች ያለችው። ይህ አቅጣጫ ምን ያህል ያዋጣታል የሚለው ገና ወደፊት የሚታይ ነው። አሁን ባለው ሁኔታ ግን የተወሰነ ለውጥን ሊያስከትል ይችላል። የተወሰኑ ገንዘብ ማዳን ይቻላል። እነዚህ ኤሌክትሪክ መኪኖች ያው ነዳጅ የማይጠቀሙ ናቸው። ነዳጅም ኤሌክትሪክም የሚጠቀሙ አሉ፣ ሃይብሪድ የሚባሉት። በዋናነት ግን ኤሌክትሪክን ብቻ የሚጠቀሙ ናቸው። ኢትዮጵያ የኤሌክትሪክ ኃይል በከፍተኛ ሁኔታ የምታመርትና ለውጭ ሀገራትም ጭምር የምትልክ ከመሆኗ አንጻር የተከተለችው የአማራጭ የኃይል ምንጭ አቅርቦት የተሻለ ፖሊሲ ነው ተብሎ በብዙዎች ይታመናል። የኤሌክትሪክ መኪኖችን ማስገባቱ ጥሩ ነው። ሌሎች ሀገራትም ይህንኑ እየተከተሉ ነው። የኤሌክትሪክ መኪኖች ቁጥር ምርታቸው ቁጥር ከጊዜ ወደ ጊዜ እየጨመረ ነው። ቻይና በጣም በከፍተኛ ሁኔታ የኤሌክትሪክ መኪኖች ምርትን ተቆጣጥራለች። ወደ ተለያዩ ሀገራት ትልካለች፣ ወደ አውሮፓም ትልካለች፣ ወደ ኢትዮጵያም ትልካለች። ወደ ኢትዮጵያ የሚገቡት ተሽከርካሪዎች እንግዲህ እስካሁን ባየነው የቮልስዋገን ብራንድ ያለው BYD የመሳሰሉት ናቸው። ኢስታር የሚባሉ አሉ፣ አነስተኛ መኪኖች። እነዚህ መኪኖች እንግዲህ ወደ ስራ ገብተው የታክሲ አገልግሎት፣ እንደዚህ የራይድ አገልግሎት በመስጠት ላይ ነው የሚገኙት። እስካሁን ባለው ሁኔታ ውጤታማ ነው የተነሳባቸው። ይሄ ነው የሚባል ችግር የለም። ውስጡን ግን የሚሰማ ነገር አለ። ከባትሪያቸው ጋር በተያያዘ ባትሪያቸው እንደተባለው ረጅም ዓመታትን የሚቆይ ላይሆን ይችላል። በተለይ ለትራንስፖርት ንግድ አገልግሎት የሚውል ከሆነ ምልልሱም ስለሚበዛ በየጊዜው ቻርጅ ማድረግን ስለሚጠይቅ የባትሪው ዕድሜ እንደተባለው 7 ዓመት 10 ዓመት ላይሆን ይችላል። እንደ ሁኔታው እንዳጠቃቀሙ 5 ዓመትም 2 ዓመትም ሊሆን ይችላል። በአግባቡ ካልተያዘ ደግሞ 1 ዓመትም አገልግሎ ሊበላሽ የሚችልበት ሁኔታ አለ። እንግዲህ እኛ መረጃዎችን ስንበረብር ባገኘነው መረጃ መሰረት አንድ ባትሪ በተደጋጋሚ ቻርጅ ሊደረግ የሚችለው ትልቁ 2000 ጊዜ ነው። ለ2000 ጊዜ ያክል ቻርጅ ሊደረግ ይችላል። ማንኛውም ባትሪ 100% ቻርጅ መደረግ የለበትም። 80% ድረስ ከተደረገ በቂ ነው። ከ20% በታች ደግሞ መውረድ የለበትም። ይሄ ለማንኛውም ሊቲየም ባትሪዎች ተግባራዊ መሆን ያለበት ነው። ለሞባይል ባትሪም የሞባይልን ባትሪ በተመለከተ እንደዚሁ እስኪወርድ መጠበቅ፣ እንደገና ደግሞ እስኪሞላ ድረስ ደግሞ መቀጥቀጥ እንዳይሆን ምክር ይሰጣሉ ባለሙያዎች። እና በዚህ መልኩ የሚጠቀሙ ሰዎች የመኪኖቻቸውን የባትሪ ዕድሜ በከፍተኛ መጠን ሊያራዝሙት ይችላሉ፣ የሚፈለገውን ጥቅም ማግኘት ይችላሉ። ይህ ባልሆነበት ሁኔታ ግን የባትሪው ዋጋ ከመኪናው እኩል ነው፣ ከዛም በላይም ሊሆን ይችላል። እንግዲህ አነስተኛ ቅናሽም ደግሞ ሊኖረው ይችላል። አንድ የማይካድ ሀቅ ቴክኖሎጂው ከጊዜ ወደ ጊዜ እያደገ እንደሚሄድ ነው። አሁን ስጋት የሆነብን የባትሪ ዕድሜ ጉዳይ ከጥቂት ዓመታት በኋላ ስጋት ላይሆን ይችላል። ከጥቂት ዓመታት በኋላ ሰዎች አማራጭ የኃይል ምንጮችን ማስፋፋታቸው የማይቀር ነገር ነው። አሁን ያለውን የሊቲየም ባትሪ አጠቃቀምና ቴክኖሎጂ ጉዳይም በከፍተኛ ሁኔታ ተመራምረው ለውጥ ሊያመጡ እንደሚችሉ ምንም ጥርጥር የለውም። አሁን ችግር ሆኖ የምናየው ወደፊት እንደ ችግርም ላይታይ ይችላል። እንግዲህ ለውጡ ያን ያህል በዚህ በኃይልን ቋጥሮ ወይም በኃይል ስቶሬጅ ስራ ላይ የተደረገው እድገት ያን ያህል እመርታዊ አይደለም። በሌሎች ዘርፎች በዲጂታል ዘርፍ ለምሳሌ በሞባይል ስልኮቻችን በኮምፒውተሮቻችን ላይ ያለውን ያክል ለውጥ በሚስተካከል ልክ ነው ማለት አይቻልም። የስልክ ባትሪ ኢሹ ለምሳሌ የስልክ ባትሪ ቶሎ የሚፈለገውን ያክል በነፃነት ለመጠቀም በሚያስችል መልኩ አይደለም ያለው። ድሮም ባትሪዎች ቶሎ ያልቃሉ። አሁን ደግሞ ስማርት ፎኖች በሚመጡበት ጊዜ ስልክን ከአንድ ቀን በላይ መጠቀም በጣም አስቸጋሪ የሆነ ነው የመጣው። ትልቁ ችግር ኃይልን አምቆ ማቆየት፣ ኃይልን ማምረት ብቻ ሳይሆን ያንን ኃይል አጠራቅሞ ይዞ
ለተፈለገው ጊዜና ዓላማ አውጥቶ መጠቀም መቻልን ይጠይቃል። ይህንን ለማድረግ ያለው እድገት አነስተኛ ነው። ትንሽ ይሄ በአንድ በኩል እንደ ስጋት የሚታይ ሲሆን በሌላ በኩል ግን የኤሌክትሪክ መኪኖች ፍላጎት በጣም በከፍተኛ ሁኔታ ማደጉ አይቀርም። የነዳጅ ዋጋ መጨመሩ አይቀርም። የነዳጅ ሀብትም ከከርሰ ምድር እየጨመረ ሳይሆን የሚሄደው እየቀነሰ ነው የሚሄደውና ወደፊት ነዳጅ እጅግ በጣም ውድና እንደ ልብ የማይገኝ ሀብት ስለሚሆን ያለው አማራጭ በኤሌክትሪክ መኪኖች ላይ ትኩረትን ማድረግና ይበልጥ ምርምሮችን ማድረግ ዋጋው አፎርዴብል እንዲሆን ወይም ማንም ሊገዛው የሚችል እንዲሆን ማድረግ ይጠይቃል። አሁን ባለው ሁኔታ ግን ኢትዮጵያ በነዳጅ ላይ ጥገኝነቷን ለመቀነስ ጥረት እያደረገች ነው። የነዳጅ አምራች አይደለችም እስካሁን። አምራች ስላልሆነች ከውጭ የሚገባ ነገር ነው። በውጭ ኃይሎች የኢኮኖሚ ኃይሎች ይሁንታ የሚወሰን ነው ነዳጅ። ከዚህ በተጨማሪ ደግሞ አገሪቱ የራሷ የሆኑ ችግሮች አሉባት። ገቢ ማሰባሰብ ትፈልጋለች። ከምትከተለው የኢኮኖሚ ፖሊሲ አንጻር ከአይኤምኤፍ ጋር ካላት ግንኙነት አንጻር ከፍተኛ የግብር ፍላጎት አላት። የታክስን መሰረት ማስፋት የሚሉት ነገር አለ ኢኮኖሚስቶች እና የፋይናንስ ባለሙያዎች። ያንን የማድረግ ግዴታ ውስጥ ስለገባች ከነዳጅም ግብር መሰብሰብ ከብዙ ነገሮች ከዲጂታል ኢኮኖሚም ግብርን የመሰብሰብ ፍላጎት አላት። ስለዚህ ይዞሮ ዞሮ በአንድ በኩል ሀገሪቱን የሚጠቅም ቢሆንም የኑሮ ውድነትን ደግሞ ከማባባስ አንጻር ህዝቡ ላይ ጫና ይኖረዋል። ስለዚህ ወደፊት የምንጠብቀው እኛ የህዝቡን ያኗኗር ሁኔታ ከግምት ውስጥ ያስገቡ ፖሊሲዎች ተግባራዊ እንዲሆኑ ነው። የተጀመረው የኤሌክትሪክ መኪኖችን የማስገባት ሁኔታ እንግዲህ ወደኋላ ከዓለም ወደኋላ መቅረት ስለሌለብን ተግባራዊ ማድረግ አለብን። መቀጠል ይኖርበታል። ሊበረታታ የሚገባ ነው። ግን አሁንም እጅግ በርካታ መኪኖች በነዳጅ ተጠቃሚዎች ናቸው። በተለይ የረጅም ርቀት ተሽከርካሪዎች የሚጠቀሙት አሁንም ነዳጅ ነው። በኤሌክትሪክ መኪና ረጃጅም ርቀቶችን መሄድ አይቻልም፣ አስቸጋሪ ነው። በየጊዜው እና በየቦታው ቻርጅ ማድረግን ይጠይቃል። የቻርጂንግ ስቴሽን በየቦታው አለ ወይ የሚለውን ስናይ በየቦታው የሚገኝ ነገርም አይደለም። በዋነኝነት በአዲስ አበባ እና በአንዳንድ የክልል ዋና ዋና ከተሞች ውስጥ ካልሆነ በስተቀር እንደ ልብ የምናገኘው አይደለም። ረጅም ጉዞ ማድረግም የባትሪውን እድሜ ያሳጥረዋል። እንደሚፈለገው እንደተባለው 8 ዓመት 10 ዓመት 5 ዓመት ለመጠቀም ያለውን ፍላጎትና እቅድ ለማሳካት አይጠቅምም ረጅም ጉዞ ማድረግ። ስለዚህ አሁንም ለመሰረታዊ ፍላጎቶቻችን የምንጠቀመው የነዳጅ ምርቶችን ነው። ቤንዚንን ናፍጣን ነው የምንጠቀመው ማለት ነው። ስለዚህ በነዳጅ ላይ የሚደረግ የዋጋ ጭማሪ የህብረተሰቡን ኑሮ መሰረት ያደረገ ሊሆን ይገባል። ለዛሬ ያዝናቸው ዜናዎችና ትንታኔዎች እነዚህን ይመስሉ ነበር። በሌላ ዜናና ትንታኔ እስክንገናኝ ድረስ ሰላም ቆዩን እያለን የሪያሊቲ ሚዲያ ዩቲዩብ ቻናልን ሰብስክራይብ እንድታደርጉ እየጋበዝን ሰላም ቆዩን እንላለን።